መከርኩ አምላኬ ወሕግከኒ በማእከለ ከርስየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከመ እንግር ፈቃደከ መከርኩ አምላኬ ወሕግከኒ በማእከለ ከርሴ ዜኖኩ ጽድቀከ በማኅበር አቢይ። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራለሁ። የዳዊት መዝሙር 39 ቁጥር 8። የተወደዳችሁና የተከበራችሁ ተመልካቾቻችን ባሳለፍነው መጋቢት 25 እና 26 ቀን 2017 ዓመተ ምህረት በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ ለሁለት ተከታታይ ቀናት የተካሄደውን የዘጠኙን መንፈሳዊ ከፍተኛ የነገረ መለኮት ተቋማት የምክክር ጉባኤ ይዘትንና የጉባኤውን የማጠቃለያ ውጤት ወደ እናንተ ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣችንን እናቀርባለን። በምክክር ጉባኤው በአባልነት የተካተቱት ከፍተኛ የነገረ መለኮት ተቋማት የሚከተሉት ናቸው። በብፁዕ አቡነ ፊልጶስ የሚመራው የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ፣ በብፁዕ አቡነ ሕዝቅኤል የሚመራው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ በብፁዕ አቡነ ጎርጎርዮስ የሚመራው የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የሥራ አመራር ኮሌጅ፣ በብፁዕ አቡነ መልከ ጼዴቅ የሚመራው የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ፣ በብፁዕ አቡነ አብርሃም የሚመራው የባህር ዳር ጽርሐ ጽዮን መንፈሳዊ ኮሌጅ፣ በብፁዕ አቡነ ኤዎስጣቴዎስ የሚመራው የመቱ አቡነ ሚካኤል መንፈሳዊ ኮሌጅ፣ በብፁዕ አቡነ ዮሴፍ የሚመራው የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ፣ በብፁዕ አቡነ ቀሌምንጦስ የሚመራው የቅዱስ ባስሌዎስ መንፈሳዊ ኮሌጅ፣ በብፁዕ አቡነ ሚካኤል የሚመራው የብፁዕ ወቅዱስ አቡነ መርቆሬዎስ መንፈሳዊ ኮሌጅ መሆናቸውን የጉባኤው አዘጋጅ ከሆነው የትምህርትና ማሰልጠኛ መምሪያ ያገኘነው መረጃ ያመለክታል። በመርሃ ግብሩ መሰረት በሁለቱ ተከታታይ ቀናት የነበረውን የመርሃ ግብር ይዘት እንደሚከተለው እናስቃኛለን።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀዳሚነት የምትጠቀስ የሥነ ትምህርትና ሥነ ጥበብ ባለቤት የታሪክም ማኅደር ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመናዊ ሥርዓተ ትምህርት ወደ ሀገራችን ኢትዮጵያ ሳይገባ በሀገር በቀል ሙያዋ ብራና አውጥታ ከልዩ ልዩ እጽዋት ቀለም ቀምማ ፊደላቱን በየመልኩ ቀርጻ የዜማውን ስልት በየቤቱ አስተካክላ በየቀኑ አዲስ የሆነውን የቅኔ ድርሰት መልክና ቅርጽ የዜማ ልክ ሰጥታ የግዕዝ በግዕዝ ትርጓሜዋን ለሰዎች በሚረዳ መልኩ በአማርኛ አብራርታ ስሙንም አንድምታ አሰኝታ የዕለታትን የአውራህን የዓመታትንና የአዝማናትን ቀመራት ከሀገሪቱ የአየር ጠባይ ጋር በመቀመር አስማምታ የፍትህ ተቋም የትምህርት ሚኒስቴር ሁና እያገለገለች ከ2000 ዓመታት በላይ ያስቆጠረች ታሪካዊት ቤተ ክርስቲያን ናት። ስለሆነም በቅዱስ ሲኖዶስ ፈቃድ የተከፈቱና ተጠሪነታቸው ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሆኑ ከፍተኛ የትምህርት ተቋማት የጋራ መድረክ ፈጥረው በመማር ማስተማር ሂደትና በትምህርት አስተዳደር ጉዳዮች ላይ መመካከር ያለባቸው ቢሆንም እስካሁን የጋራ መድረክ ተፈጥሮ የተወያዩበት ጊዜ ጎልቶ አይታይም። ላለመገናኘታቸውና ላለመወያየታቸውም ብዙ ምክንያቶች ሊኖሩ ይችላሉ። አሁን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መስከረም 29 ቀን 2017 ዓ.ም ባደረገው ስብሰባ ከካህናት ማሰልጠኛ ጀምሮ እስከ ዩኒቨርሲቲ ድረስ ባሉት ከፍተኛ የትምህርት ተቋማት ቋሚ የማስተማሪያ መጻሕፍት አለመኖራቸው ለብዙ ችግሮች መከሰት ምክንያት ስለሆነ ከዋናው የትምህርት ማሰልጠኛ መምሪያ ጋር በመናበብ ቅዱሳት መጻሕፍትን መሰረት ያደረገ ኦርቶዶክሳዊ ሥርዓተ ትምህርት ተቀርጾ ከኑፋቄ የጸዱ የማስተማሪያ መጻሕፍትም ተዘጋጅተው ታርመውና ተገምግመው በሥራ ላይ እንዲውሉ ሲል ወስኗል። ውሳኔውም በቁጥር 1004/609/2017 በቀን 28/02/2017 በብፁዕ ጠቅላይ ሥራ አስኪያጅ ተፈርሞ ለትምህርትና ማሰልጠኛ መምሪያ ደርሶ መምሪያው ውሳኔውን እንዲያስፈጽም ታዟል። ትምህርትና ማሰልጠኛ መምሪያም ውሳኔው ከተገለጠለትና ትዕዛዙም ከደረሰው ጊዜ ጀምሮ በቢሮ ውይይቶችና መድረኮችን ሲያደርግ ቆይቷል። በዚህም መሰረት የሁሉንም ከፍተኛ የትምህርት ተቋማት ኃላፊዎችና መምህራን የሚያሳትፍ የውይይት መድረክ ማዘጋጀት አስፈላጊ መሆኑ ታምኖበት የከፍተኛ ትምህርት ተቋማት አንድነት ለቅድስት ቤተክርስቲያን ትምህርት መስፋፋት በሚል መሪ ቃል የውይይቱና የምክክር ጉባኤ መጋቢት 25ና 26 2017 ዓ.ም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች፣ የከፍተኛ ትምህርት ተቋማት የሥራ ኃላፊዎችና መምህራን በተገኙበት ሊካሄድ ችሏል። ከፍተኛ ትምህርት ተቋማት አስፈላጊነት ለእናንተ መንገር ለቀባሪ ማርዳት ነው የሚሆነው። አስፈላጊነታቸው እጅግ በጣም ነው። ዛሬ ዓለምን ዳር እስከ ዳር ቤተክርስቲያናችን እንድትደርስ እምነቷ፣ ትምህርቷ፣ ቀኖናዋ በከፍተኛ ደረጃ በዓለም ደረጃ እንዲሰራጭ የሆነበት ምክንያት በሁለት አበይት የትምህርት ተቋማት እንደሆነ ታውቁታላችሁ። በሁለት ብቻ 10 አይደሉም፣ 2 ነበሩ። የእስክንድሪያ ቤተ ክርስቲያን ያቋቋመችው የእስክንድሪያ ትልቁ ትምህርት ቤት አንደኛው ነው። ሁለተኛው ደግሞ በአንጾኪያ የተቋቋመው ትልቁ ትምህርት ቤት ናቸው። እነዚህ 2 ትልልቅ ትምህርት ቤቶች ናቸው ሐዋርያዊ ተልእኮን በዓለም አቀፍ ደረጃ ዛሬ ያለችውን ቤተ ክርስቲያን እዚህ እንድትደርስ ያደረጉ። ከነዚህ ትምህርት ቤቶች ብዙ መልካም ነገር እንደነበረ መጥፎ ነገር ነበረ። ትምህርት ቤት የሁሉም አስተናጋጅ ነው ማለት እንችላለን። ከትምህርት ቤት መልካም ነገር ብቻ አይደለም የምንጠብቀው፣ ክፉ ነገርም ያጋጥመናል። ከዚህ ማምለጥ የምንችልም አይደለም፣ በታሪክም በተግባርም። በእስክንድሪያ እነ ቅዱስ ቄርሎስ እነ ቅዱስ አትናቴዎስ
እንደነበሩ ሁሉ እነ አርዮስም ነበሩበት። በአንጾኪያም እነ መቅዶንዮስ እነ ንስጥሮስ እንደነበሩበት እንደ ዮሐንስ አፈወርቅም ነበሩበት። ስለዚህ ምንድነው የምናየው? በትምህርት ቤት ውስጥ ስንዴም ክርዳድም አብሮ እንዳለ ነው። ይሄ የማይቀር ጉዳይ እንደሆነ ነው። የሆነ ሆኖ ግን ክርዳድ ይኖራል ተብሎ ስንዴ ከመዝራት ወደ ኋላ እንደማይባል ሁሉ ስሁት ትምህርት ያለው መናፍቅ ይፈጠራል ተብሎ ትምህርት ቤት አይዘጋም። ያው እንግዲህ እየተከራከሩም እያስረዱም እየተታገሉም እያሸነፉም መንገዱን ስርዓቱን ጠብቀው መሄድ ነው የሚጠበቀውና በእነዚህ ከፍተኛ ትምህርት ቤት የነበሩ ሊቃውንት ናቸው ቤተክርስቲያንን በሁለት እግሯ እንድትቆም ከዘመነ ሐዋርያት በኋላ ያደረጉ ማለት ነው። ወደ ሀገራችንም አሁን ወደ እንደዚህ ያለ መስመር ነው እየገባን ያለ ነው። ቀደም ባሉ ጊዜያት የሰዋስወ ብርሃን ቅዱስ ጳውሎስ እና የቅድስት ሥላሴ ዩኒቨርሲቲ ብቻ ነበሩ። ከዚያ በኋላ እነሱ እየወለዱ ዛሬ ወደ 10 መንፈሳዊ ኮሌጆች ደርሰናል። ይሄ በጣም ጥሩ ነገር ነው። ለቤተክርስቲያናችን ትልቅ የእድገት እመርታ ነው። ስለዚህ እነዚህ ትምህርት ቤቶቻችን አሁንም እድገት ይሻሉ። አሁንም የተሻለ ስራ መስራትና የተሻለ ውጤት ማስመዝገብ ይሻሉ፣ ያስፈልጋቸዋል። የሚቀራቸውም ነገር ይኖራል። እድገት መቼም ማቆሚያ የለው መጨረሻም የለው። ስለተከፈተ ኮሌጅ ስለተባለ በቃ ሁሉም ነገር ተጠናቀቀ ችግር የለም ማለት አይደለም። ከዚያ ውጪ ይቅርና በራሱ በኮሌጁና በዩኒቨርሲቲዎችም ብዙ ችግሮች እንደሚኖሩ ይታወቃል። ይሄ ከሆነ ይሄ የሚጎልብንን ነገር እንዴት ነው ማሟላት የምንችል? እንዴት ነው ወደሚፈለገው ደረጃ ማድረስ የምንችለው የሚለው ጥያቄ መመለስ አሁንም ከራሳቸው ከትምህርት ቤቶች ነው መሆን ያለበት። ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ተረክበው የሚመሩ የሚያስተዳድሩ ከልዩ ልዩ ነገር ቅድስት ቤተ ክርስቲያንን ጠብቀው ከትውልድ ወደ ትውልድ የሚያሻግሩ ደቀ መዛሙርትን በሥርዓትና በሕግ ተቀብለው አስተምረው በመተካትና በማስተላለፍ ከፍተኛ ኃላፊነታቸውን ይወጡ ዘንድ ልዩ ቀን ተፈጥሮለት በቅዱስነቱ መልካም ፈቃድ እነሆ በዚህ ቀን ተሰባስበናል። ዛሬ እንደሚታወቀው በርከት ያሉ ተቋማት ይኑሩን እንጂ በከፍተኛ መንፈሳዊ ትምህርት ግን ጥራታቸው ሲፈተሽስ ቅድም እንደተነገረው ከዚያ ገብተው ተምረው የሚወጡ ደቀ መዛሙርት ምንድነው ትርፋቸው? ቤተ ክርስቲያን ምን እያተረፈች ነው? ጉዳት፣ ጥቅም የሚሉትንም በጋራ የምናይበት መድረክ ነው። ምክንያቱም ባሳለፍነው ያየናቸው ከየኮሌጆቹ ብዙ ነገሮች ስላሉ ሐዋርያዊ ስምሪቱስ መልካም ፈቃደኝነት ያለበት ዝም ብሎ ብቻ ለእንጀራ መግቢያ ቃሉ ካልከበደ በስተቀር ወደ ኮሌጆቹ እንጀራ ፍለጋ የሚገቡ ከወጡም በኋላ እንጀራ ባገኙበት የሚለምዱ ከዚህ ውጭ ሌላ የለንም የትም ልንሄድ አንችልም የሚሉ ሳይሆን ቤተ ክርስቲያን ባለችበት ሁሉ ተሰማርተው ቅድስት ቤተ ክርስቲያንን የሚጠብቁና የሚያስጠብቁ ኃላፊነታቸውን የሚወጡ ደቀ መዛሙርት እንዲኖሩ መምህራን መኖር አለባቸው። መምህራኑ ደግሞ የሚያስተምሩት ትምህርት ወጥ የሆነ እስካሁን ድረስ እንደሚታየው እንደዳሰስ ነው። መምህራኑ በራሳቸው ዝግጅት ነው በአብዛኛው ኮሌጆች የሚያስተምሩት። ወጥ የሆነ ስርዓተ ትምህርት የለንም። ለቅዱስ ሲኖዶስ ቀርቦ በቅዱስ ሲኖዶስ በሊቃውንት እንዲታይ ተደርጎ ተመርምሮ ጸድቆ በዚህ አስተምሩ ተብሎ ገደብ የተሰጠው ነገር የለም። ከዚህም የተነሳ ብዙ መምህራን የተሻለ እናስተምራለን ሲሉ የኛ ያልሆነውን ከዚህም በመቃረም ያላስፈላጊ ትምህርት ያስተምራሉ። እየተወገዙም እስከ ሥራ ገበታም እየተሰናበቱ ያሉበት ዘመን ላይ ደርሰናል። ስለዚህ ወጥ የሆነ ስርዓተ ትምህርት አለመኖሩ በዚህ አስተምሩ፣ በዚህ ምከሩ፣ በዚህ ገስጹ የሚል ከላይ እስከታች በመዋቅር የታቀፈ ነገር ባለመኖሩ መምህራኑም ፈተና ላይ እየወደቁ አላስፈላጊ ስምም እየተሰጣቸው ስለሆነ ለዚህ ሁሉ ነገር
አንድ ላይ ሰብሰብ ብለን ብንነጋገር ብንመካከር በየዓመቱም ቢቻል በዓመት 2 ጊዜ በየመንፈቆ አለበለዚያም ደግሞ በዓመት 1 ጊዜ ብንነጋገር ጥሩ ውጤት እናመጣለን፣ ግቡና ዓላማው የተስተካከለ ይሆናል በሚል ሐሳብ በቅዱስነቱ መልካም ፈቃድ መንበረ ፓትርያርክ ጠቅላይ ጽሕፈት ቤቱ ኃላፊነት ወስዶ መምሪያው የመምሪያው ኃላፊ ከዚህ በፊትም የነበሩት የቀጠለ ነው። አሁንም ያሉት እንደ መጋቢ ሐዲስ ኃይለ እግዚ በስርዓቱ እየሄዱበት ያለ ነው። ስለዚህ የቅዱስነቱ መመሪያ ዛሬ ላይ ጠበቅ ያለ መመሪያ እንዲኖር የትምህርት ዝግጅቱ ከላይ እስከ ታች የተናበበ እንዲሆን የሚመጡ ደቀ መዛሙርት ሲገቡ ለእንጀራ ፍለጋ ሳይሆን ቤተ ክርስቲያኒቷን ለማገልገል በብቃታቸው በስነ ምግባራቸው በሃይማኖታቸው ተፈትነው ያለፉ መሆን ስለሚገባቸው እዚያ ይግባና እንጀራ ያግኝ የሚለው አስተሳሰብ ትልቁ ፈተና የኛም ጭምር ስለሆነ እኛም ራሳችን ትልቁን አስተዋጽኦ እንወስዳለን፣ ላኪዎች ማለት ነው፣ ፈቃድ ሰጪዎች። እንደዚህ አይነት ነገር እንዳይሆን ወጥ የሆነ ነገር እንዲኖር አሁን እኔም ኮሌጅ ይኑረኝ በሚል ብዙዎቻችን ኮሌጆችን ከፍተናል። እኔም አንዱ ነኝ፣ ቅዱስ ሲኖዶስ ፈቅዶልን ማለት ነው። ግን ያላየነው አንድ ነገር አለ። ለመክፈት ነው የምንሮጠው እንጂ ምን መስራት እንዳለብን፣ ምን መፈጸም እንዳለብን፣ ምን ማከናወን እንዳለብን ከላይ እስከ ታች ከቅዱስ ሲኖዶስ መንበረ ፓትርያርኩ እስከ አጥቢያ ቤተ ክርስቲያን ድረስ ምን አይነት መናበብ መኖር እንዳለበት ምንም ያልተሰራበት ስለሆነ የዚህ ዓላማ ይኸው ስለሆነ በግልጥ የጉባኤውም ተሳታፊዎች ቅዱስነታቸው የሚሰጡንን መመሪያ ተቀብለን ነገ ላይ ለነገው ትውልድ ታሪክ የሚሆን የታሪክ መሰረት መጣል ስለሚጠበቅ በነጻነት በግልጽ እንድትወያዩም መድረኩ ዝግጁ ነው። እንግዲህ ትምህርት ለቤተ ክርስቲያናችን እጅግ ለቤተ ክርስቲያናችን ልጆች ለኮሌጆች ብርታትና መስፋፋት እጅግ አስፈላጊ እንደሆነ በየጊዜው መመካከሩና እድገት እንዲገኝበት ለማድረግ መጠናከር አለብን። ጉዳያችንን ሁሉ ትኩረት መስጠት አለብን ማለት ነው። እንግዲህ ትምህርት ከሌለ ቁም ነገር የለም ማለት ነው እና ኮሌጆቻችን ብዙም አይደሉም፣ ገና ብዙም አይደሉም። ያሉትም ደግሞ አሁን እንደተነገረው የተጠናከሩ እምነታቸው የበረታ ታማኝነት ትውክልት እና ለቤተ ክርስቲያን ለእናቲቱ ቤተ ክርስቲያን ከፍተኛ የሆነ ታማኝነት ያስፈልጋል። ታማኝነት ያስፈልጋል። ኃላፊነትን መወጣት ያስፈልጋል። እንግዲህ ቤተ ክርስቲያኒቱ በዛም ማነሰም የምታስተምረው ቤተ ክርስቲያኒቱን እንድትጠነክርና እንድትበረታ ምእመናን እንዲማሩ እንዲሰፉ የምእመናን ቁጥር እንዲበዛ የአብያተ ክርስቲያናት መስፋፋት እንዲጠነክር ይሄ ሁሉ ነው እና ለዚህም ደግሞ ትምህርት በጣም አስፈላጊ ነው። እግዚአብሔር የተመሰገነ ይሁን። ብዙ ምእመናን አሉን። አብያተ ክርስቲያናችን በርካታዎች ናቸው። ለእነዚያ ሁሉ የሚመጡን መሆን አለባቸው ኮሌጆቹ እና ዋናው ነገር ግን እንደው ምንድነው በሀገራችን ምንድነው ኮሚትመንት የሚሉት ነገር እንደው ታማኝነት ለቤተ ክርስቲያን ማሰብ ኃላፊነትን መወጣት ለቤተ ክርስቲያን ህልውና ለቤተ ክርስቲያን እድገት ለሃይማኖት ስፋት ጠንካራ የሆነ ውሳኔ መኖር አለበት። ቤተ ክርስቲያናችን በእውነቱ ይህን ሁሉ ያው ምንም እንኳ እኛ ባንጠነክር ምእመናኖቻችን ብዙ ናቸው፣ በርካታዎች ናቸው እና እነሱ እንደሆነ
በእውነቱ ለቤተ ክርስቲያን ወደ ኋላ የሚሉ አይደሉም። እርዳታ ይሰጣሉ። ካስታወሷቸው፣ ከነገሯቸው፣ ካስተማሯቸው ብርቱ ጠንካሮች ናቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ይህ አሁን የዛሬው ጉባኤ እንዲቀጥል እንዲሰፋ እንዲጠናከር በውይይት ብዙ ነገር ይገኛል፣ ብዙ ትምህርት ይገኛል፣ ብዙ ለቤተ ክርስቲያን የሚጠቅም ሐሳብም ይለዋወጣልና ከሁሉ እንደው በዛም አነሰ ያሉት በኮሌጁ ያሉት የሚማሩት ልጆች ታማኝነት እንደው በእውነቱ እግዚአብሔርም ቤተክርስቲያንም ትፈርድብናለች ብሎ ፈሪሃ እግዚአብሔር ያለው መሆን አለበት። አቅም ማግኘት አለባቸው። ስልጣኔ የሚወለደው በዚህ መንገድ ነው ይላሉ። ኮስማና ደቃቃ የሆነ ቦታ የሚወድቅ ስልጣኔ ሊወለድ ይችላል ከተፈጥሮ አይምሮ። ምክንያቱም በሰው በእግዚአብሔር መልክና ምሳሌ የተፈጠረ ስለሆነ ይፈጥራል፣ ባይማርም ይፈጥራል። አዋቂ ፍጥረት ስለሆነ የሆነ ነገር መቀየሩ አይቀርም። ግን ተራ ስልጣኔ ነው የሚሆነው። ስለዚህ ስልጣኔው አቅም እንዲኖረው ካስፈለገ ሁለቱን የተፈጥሮ መሳሪያዎች እጅንና አይምሮን፣ እጅንና ህሊናን ምን ማድረግ አለባቸው ነው? ማሰልጠን አለባቸው። እጅንና አይምሮን በማሰልጠን በማብቃት በማስተማር በማስለመድ ፍጹም ብቃት ከተቻለ እንዲደርሱ የማድረግ ስራ ማለት እሱ ትምህርት ነው ይላል። very interesting ማለት ነው። ለኔ የወደድኩት ትርጉም ነው። እዚህ ጋር እኔ የማንጸባረቀው ይሄንን ነው ማለት ነው። ለኔ ቀጥታ ሲምፕል በሆነ መንገድ ወሰድኩ ብዬ ነው የሳቸውን የቆረጡት እንጂ ማለት ነው። ኦኬ ሌላ ትምህርትና ሃይማኖት ምንድነው ያላቸው ትስስር የሚለው ሁለተኛ ነጥብ ነው። ትምህርትና ሃይማኖት ያላቸውን ትስስር በግልጽ ለማሳየት አንዱ መንፈሳዊነት ከትምህርት ጋር ወይም ሃይማኖት ከትምህርት ጋር ግንኙነት እንዴት እንዳለው ቅዱስ ቄርሎስ የተናገረው ጥቅስ ነው። ሁሉ ጊዜ እኔ በጣም የምወደው ጥቅስ ነው ይሄ ማለት ነው። እና እሱን ነው ማነው ይሄው እዚህ ያለ ምንድነው የሚለው? ለትምህርተ ቅዱሳት መጻሕፍት ግሙራ አልቦ ዘይጸግቦ፣ የቅዱሳት መጻሕፍትን ትምህርት ፈጽሞ ሊጠግቦ የሚችል የለም። ወይ መኑሂ፣ ማንንም ቢሆን ማንኛውም ሰው ሊማረው ቢችል የቅዱሳት መጻሕፍት ትምህርት አይጠገብም። ለሚያምንም ለማያምንም ማለት ነው። ቅዱሳት መጻሕፍትን የግድ ሰዎች በጣም ለውቀት ብለው ይማሩታል እና በጣም አይሰለችም። ከዛ ምን ይላል? ወፈድፋ ደሰ ይመጣል። እኔን በጣም እንድንወያይበት ከምፈልጋቸው ነገሮች በኮንሴፕት እንድናሳድገው ከምፈልገው ነገሮች አንዱ ይሄ ወፈድፋ ደሰ ብሎ ቀጥሎ ያለው ነው። ወፈድፋ ደሰ ለሄልዩ ጥበብ ዋጥራዩ አይምሮ ማህያው ውስጥ አልባቢውም። ይልቁንም ደግሞ ትምህርት የሚጸናባቸው ጥበብን የሚያስተውሉ ጥበብን የሚያውቁ የሚያድን ዕውቀትን ገንዘብ ያደረጉ ሰዎች ናቸው። ይሄ ማለት ያመኑ የተጠመቁ ልጅነት ያላቸው እግዚአብሔርን የሚወዱ ሰዎች የበለጠ ትምህርት ይወዳሉ። የበለጠ ትምህርት ሲወዱ አይጠግቡም። ያላመነ ሰው ላይሰለቸው ይችላል፣ ሊማር ይችላል። ነገር ግን በማን ይጸናል ነው የሚለው ትምህርት? በመንፈሳዊ ሰው ይጸናል። ቅድም መጋቢ አዲስ ያነሱልን ነገር አለ። ይሄንን እንደ ድልድይ ለመሆን ነው የተገናኘው ነው እንጂ ለመምራት አይደለም ነው። ፖሊሲ ግን ያስፈልገዋል። አንድ የሆነ የሃየር ኤዱኬሽን ኮሚሽን ያስፈልገዋል። እሱ በደንብ መታወቅ አለበት። አንድ እሱ ነው። ሌላው ሁሉ ነገር አንድ ያደርገንና ስፔሻላይዜሽን የተለያየ ሊሆን ይችላል። ግን በአንድ ነገር ጋር መነጋገር መወያየት ይፈልጋል። ቴዎሎጂ is not a knowledge፣ ዕውቀት አይደለም ቴዎሎጂ። ቴዎሎጂ በኦርቶዶክስ እይታ ዘውጉ መለየት አለበት። ትምህርትን ስላነሳን መምህር የኦርቶዶክስ ትምህርት ከዘውጉ አንፃር ምንድነው? not systematic, it's not discourse, it's not a science። ዲስኮርስ አይደለም፣ ሳይንሳዊ አይደለም። ቴዎሎጂ ሚስቲካል ነው። ሚስቲካል ቴዎሎጂ ነው የምንለው እኛ። እንደገናም ጆን ቢንስ አጋጣሚ ሆነም የሥራ ባልደረባዬ ነው።
እሱ ያነሳቸው ጥናቶች ብታዩት አርቲክል የጻፈበት ጎንደር እኔ የተማርኩበት የቅኔ ትምህርት ቤት ነው ጥናቱን የሰራው እና እዛ ሄዶ የሰራውን የአቻ ግመታዎችን አስቀምጧል። አሁን ቅድም ለተነሳው ጥያቄ መልስ ይሆናል። እነዚህ የአንግሊካን ቸርች የፕሮቴስታንት ቤተክርስቲያን ሰዎች ናቸው። ግን የኢትዮጵያ ቤተክርስቲያን ያላትን ትምህርት በደረጃ የፕራይመሪ ትምህርቷ ምን ይመስላል? ይሄ የቁጥር ትምህርት ቤቶቹን ከዛ ቀስ ብሎ የዜማ ትምህርት ቤቶቹን የቅኔውን ትምህርት በኮሌጅ ያስቀምጥና የመጽሐፍ ትምህርቶች ግን በሃይር ኤዱኬሽን በዩኒቨርሲቲ ደረጃ ነው የሚያስቀምጠው። ከዛ ተነስቶ እሱ የሚያስቀምጥበት ምክንያቱም እንደውም የተለየ ነው የሚለው መምህር ረዳት ፕሮፌሰር ቅድም አንስተዋል። ሃርቫርዶች ምን አጥንተዋል? ዩኤስ ያሉ የሃርቫርድ ዩኒቨርሲቲ የኢትዮጵያ ትምህርትን አሃዳዊ ትምህርት ነው፣ ሞጁላር ነው፣ አሃዳዊ ትምህርት ነው ብለው ጎጃም ዋሸራ ትምህርት ቤት ሄደው የኢትዮጵያን ትምህርቶች አጥንተው በዚህ ብናስተላልፍ ዕውቀትን በበለጠ ማስተላለፍ እንችላለን ብሎ አመጡት። ይሄ ከመጣ ከ13 ዓመት በፊት ነው። 13-14 ዓመት አካባቢ ኢትዮጵያ መጥቶ ግን ፌል አድርጓል። ለምንድን ነው ብለን ስናጠና ግን ምንድነው የተጠናው በምዕራባውያን ነው፣ በእኛ አይደለም። የኛን ካልቸር አላወቁትም፣ የኛን ባህል አልተረዱትም። ከአብነቱ ትምህርት ጋር እንዴት አድርገው ማገናኘት አለበት? እነሱ ቲዮሪውን ነው ይዘው የመጡት እንጂ ተግባሩን አይደለም ይዘው የመጡት። በዛ ምክንያት እንደ ልብ ሊሄድ እንዳልቻለ የሚያሳይ ጥናት አለ። አሁን መምህር ረዳት ፕሮፌሰር አብነት ያነሰው በጣም የሚያግዘን ነገሮች አሉ እና እንደው እግረ መንገዴን ለማለት የቅድስት ሥላሴ ዩኒቨርሲቲ ይሄንን ሂደት ጀምሮ የአብነቱን ትምህርት ጋር የቀን ተማሪዎች የጧቱን ትምህርት የሞደርን ቴዎሎጂውን ራሱን ይማራሉ። የአብነቱን ትምህርት ደግሞ ከሰዓት በኋላ ግዴታ ነው መማር አለባቸው። በ5 ዓመት ሲወጡ አንድ ነገር ይዘው እንዲወጡ ነው መናረገው። ከደቡብ ኢትዮጵያ የሚመጡት ልጆች ቁጥር ውዳሴ ማርያም እንኳን ካላወቁ አውቀው የሚሄዱበት እድል ተፈጥሯል። እኛ አሁን እየሰራን ያለነው የአብነቱን ትምህርት እንዴት ሪኮግኒሽን ይሰጠው እንዴ ወዴት እናምጣው ብለን ቅድስት ሥላሴ ዩኒቨርሲቲ የአብነት ትምህርት ቤት ብለን ራሱን የቻለ በዳይሬክተር የሚመራ ስኩል ኦፍ ቶት አለው ማለት ነው። ከቅድስት ሥላሴ ዩኒቨርሲቲ ብዙ እንጠብቃለን። ፕሮፌሰር ብዙ ነገር እንጠብቃለን ያሏት ላይ እኔም ነገሩን የበለጠ ለማጥበቅ ለሁላችንም እድል ስለሆነ ስለሚጠቅመን ማለት አሰራሩንም ስለሚደግፍ ፕሮፌሰር ዶክትሬቶቻቸው የትምህርት ናቸው፣ ትምህርት ላይ መሰረት ያደረጉ ናቸውና የግንኙነቱ ነገር ምንም ጥያቄ አይነሳበትም። በኢትዮጵያ ቤተክርስቲያን ስርዓተ ትምህርት ላይ በተሰሩ ጥናቶችም ተሳታፊ ናቸው። ትልልቅ ፕሮጀክቶች ሲሰሩ የና ሃርቫርድ ማነው ደግሞ ዋሸራ የመሳሰሉ በጥልቀት ሲጠኑ ያሉትን ሂደቶች በሙሉ አምጥቶ እዚህ ተግባራዊ ማድረግ እንዴት ይያያዛሉ ሚለው ላይ በደንብ ጊዜ መውሰድ ስለሚያስፈልግ ይህን ስል ደግሞ የሌላውንም ድምር ውጤት ባለመርሳት ነው። የእያንዳንዳቸው አቅም ቅድስት ቤተክርስቲያን የሰጠችን እያንዳንዷ ጠብ መትል ዕውቀት የአገልግሎት ልምዳችን ሁሉ አንድ ላይ ተዳምሮ ይሄን የያዝነውን ሰፊ አገልግሎት አንድ እርምጃ ለማሻገር የያዝነው ጥረት ነው። ሌላ ምንም የለም። የትኛውም የዓለም ክፍል የራሱ የሆነ የአብነት ትምህርት አለው። ኢትዮጵያ ብቻ አይደለችም፣ ሌላውም ዓለም አለው። ሀገራችን ኢትዮጵያም የራሷ የሆነ ከሌላው ዓለም ልዩ የሚያደርጋት የአብነት ትምህርት ያሏት ቀደምት ሀገር ናት። ይህ የአብነት ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሕልውናዋ መሰረት ከመሆኑም በላይ ለሀገራችን ለኢትዮጵያ ለታሪኳ፣ ለባህሏ፣ ለስልጣኔዋ፣ ለእድገቷ መሰረት ነው። እነዚህ ትምህርቶች የሚታወቁ ስለሆኑ ለሊቃውንት ይህንን መድገም ስለማያስፈልግ ማለት ነው።
እነዚህ የአብነት ትምህርቶች ወይም ደግሞ ትምህርት ለኢትዮጵያ ያበረከቱትን ያው ሊቁ አባታችን ብፁዕ አቡነ ጎርጎርዮስ በአግባቡ አስቀምጠውታል። እንዳለ ነው የወሰድኩት ከናክብሮት ማለት ነው። ፍጹም ቋንቋ ከነፊደሉ፣ ፍጹም ስነ ጽሑፍ ከነጠባዩ ከነሙያው፣ ኪነ ጥበብ በየአይነቱ፣ ስነ ጥበብ በየመልኩ፣ ሃይማኖት ከነስርዓቱ፣ ነጻነት ከነክብሩ፣ አንድነት ከነጀግንነቱ፣ ሀገር ከነድንበሩ ከነፍቅሩ፣ ስም ከነምልክቱ የሰጠን ጥንታዊው የአብነት ትምህርት እንደሆነ አረጋግጠውልናል። ይሄንን ቅድም አባታችን እዛ ጋር እንደተናገሩት አዲስ ነገር ለማምጣት ሳይሆን ያለውን ለማስቀጠል ስለሆነ እየሰራን ያለነው ይሄንን በደንብ አድርጎ ማየት ያስፈልጋል። ሌላው ስርዓተ ትምህርቱን በተመለከተ በደንብ አድርገው አባቶቻችን ቀምረውታል። ይልቁንም አለቃ ዕንባቆም በ1957 ዓመተ ምህረት ማለት ነው የኢትዮጵያ ጥንታዊ ትምህርት የሚል ስርዓት አዘጋጅተዋል። ወደ 80 ገጽ የሚሆን ጽፈዋል። ያንን ታሳቢ አድርጌ እኔ ሁለተኛ ዲግሪን የሰራሁት እዚህ ላይ ነው። ስርዓተ ትምህርቱን በተመለከተ ማለት ነው። አንደኛ ይዘቱ ተቀምጧል፣ ሁለተኛ ማጠናቀቂያ ጊዜው ተቀምጧል፣ ማስተማሪያ ዘዴው ተጠቅሟል፣ መመዘኛ ዘዴውም ተቀምጧል በአግባቡ ማለት ነው። እያንዳንዱ የትምህርት ይዘት መቼ ተጀምሮ መቼ ይጠናቀቃል በትንሹ ማለት ነው። የአብነት ትምህርት ሊቅ ሆኖ ለመውጣት ትንሹ ዘመን 36 ዓመት ነው። 36 ዓመት ነው። ለእያንዳንዱ ተወስኖ ተሰፍሮ የተቀመጠ ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ከመጋቢት 25 ቀን እስከ መጋቢት 26 ቀን 2017 ዓመተ ምህረት ለሁለት ተከታታይ ቀናት በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ የተካሄደው የዘጠኙ ከፍተኛ መንፈሳዊ የነገረ መለኮት ተቋማት የውይይትና የምክክር ጉባኤ ጠቅላላ ይዘት የተመለከታችሁትን ይመስል ነበር። ከዚህ ዝግጅት ላቅ ያለ ግንዛቤ እንደምታገኙ ተስፋ አለን። እስከ ዝግጅታችን ድረስ ከኛ ጋር ስለነበራችሁ ምስጋናችን የላቀ ነው። ቀሪ የቴሌቪዥን ዝግጅታችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ቸር አምላክ ክብርና ምስጋና ይድረሰው።